ዛሬ የጾም ወተት በቤት ውስጥ እንዴት እንደምታዘጋጁ አሳያችኋለሁ። ይህን የጾም ወተት የጾም ማኪያቶ ስታዘጋጁ የተለያዩ የጾም ኬኮችንና የጾም የማባያ ስልሶችን ስታዘጋጁ መጠቀም ትችላላችሁ። የላም ወተትም ለማይስማማችሁ ይህ የወተት አይነት ጥሩ አማራጭ እንደሚሆናችሁ ተስፋ እናደርጋለን። በዛሬው ቪዲዮ ወተቱን ከማዘጋጀታችሁ በተጨማሪ ማድረግ ስላለባችሁ ጥንቃቄና አንዴ ካዘጋጃችሁት በኋላ እንዴት ማስቀመጥ እንዳለባችሁ እናያለን። የዛሬውን የጾም ወተት ለማዘጋጀት የአኩሪ አተር ጥሬ እንጠቀማለን። ከአኩሪ አተር በተጨማሪ የተለያዩ ጥራጥሬዎችን በመጠቀም የጾም ወተት ማዘጋጀት ትችላላችሁ። ለዛሬ የአኩሪ አተር በመጠቀም እንዴት እንደምታዘጋጁ እናያለን። አስቀድማችሁ 250 ግራም አኩሪ አተር ዝርግ ሳህን ላይ ተገለብጡና በደንብ ትለቅሙታላችሁ። በውስጡ አረንጓዴ የሆነ አኩሪ አተር፣ የጠቆረ እንዲሁም የተበላሸ የመሰላችሁን ጥሬ ነጥላችሁ ታወጣላችሁ። አኩሪ አተሩንም ለረጅም ጊዜ እንዲቀመጥላችሁ አየር በማያስገባ ብልቃት አስቀምጡት። አኩሪ አተሩን ስትለቅሙ በውስጡ ድንጋይና ጠጠር ካገኛችሁበት ነጥላችሁ ማውጣትም እንዳዘነጉ። ይህን አኩሪ አተር በብዛትና በርካሽ መግዛት ከፈለጋችሁ ትልልቅ የገበያ ስፍራዎች ላይ በመሄድ መግዛት ትችላላችሁ። መርካቶ፣ ሾላ ገበያ፣ ጃፓን ገበያና ሩፋኤል ገበያ ላይ ታገኛላችሁ። አኩሪ አተሩን በሚገባ ከለቀማችሁት በኋላ ይህንን ይመስላል። አሁን ለቅማችሁ ያዘጋጃችሁትን አኩሪ አተር ሰፋ ያለ ጎድጓዳ ሳህን ላይ ትገለብጣላችሁ። አኩሪ አተሩን በእጃችሁ ስትይዙት ብዙ አዋራ ካለው አንዴ ለቅለቅ ታደርጉትና ያለቀለቃችሁትን ውሃ ደፍታችሁ አዲስ ውሃ ዘለግ አድርጋችሁ ጨምራችሁ ልክ ምስሉ ላይ በምትመለከቱት መሰረት ትሸፍኑታላችሁ። አኩሪ አተሩን ከሸፈናችሁት በኋላ ከ6 እስከ 12 ሰዓት ከድናችሁ ታቆዩታላችሁ። ስትሸፍኑት አየር እንዳያስገባ በሚገባ መሸፈኑን እርግጠኛ ሁኑ። አኩሪ አተሩን በውሃ ዘፍዝፈን የምናቆይበት ምክንያት በመጀመሪያ ልኬቱ በሁለት እጥፍ አድጎ እንዲጠብቀን ነው። ሁለተኛው ደግሞ ስንፈጨው በቀላሉ እንዲፈጭልን ነው። እኔ ሸፍኜ ካሳደርኩት በኋላ በንጋታው በእጥፍ አድጎ ጠብቆኛል። አንድ መሸወድ የሌለባችሁ ነገር የምትጠቀሙት ዕቃና የምትጨምሩት የአኩሪ አተር መጠን መመጣጠን ይኖርበታል። በተጨማሪ ውሃ ማሳነስ የለባችሁም። አሁን ሸፍናችሁ አሳድራችሁ የነበረውን አኩሪ አተር አንዴ በንጹህ ውሃ ለቅለቅ ታደርጉታላችሁ። አኩሪ አተሩ አንዳንዴ አረፋ ከላይ ሊሰራ ስለሚችል አረፋው እስኪለቅ ድረስ በደንብ ውሃ እየፈሰሳችሁ አለቅልቁት። አተሩን በንጹህ ውሃ ካለቀለቃችሁት በኋላ ልክ እጄ ላይ እንደምትመለከቱት ያማረና የሚያብለጨልጭ ይሆንላችኋል። እዚህ ጋር ከፈለጋችሁ እያንዳንዱን ቅርፊት መላጥ ትችላላችሁ። ነገር ግን ቅርፊቱን መላጥ ያን ያህል አስፈላጊ ስላልሆነ ይህንን ሂደት መዝለል ትችላላችሁ። አሁን የአኩሪ አተሩን ውሃ በፓስታ ማጥለያ ታጠላላችሁ። ያጠለላችሁትን አኩሪ አተር ግማሹን የጭማቂ መፍጫ ውስጥ ትጨምሩትና ውሃ ዘለግ አድርጋችሁ ትጨምሩበታላችሁ። እዚህ ጋር በደንብ እንዲፈጭላችሁ ውሃ ማሳነስ የለባችሁም። በቤት ውስጥ የጭማቂ መፍጫ ከሌላችሁ ሰፋ ያለ ሙቀጫና ዘነዘና በመጠቀም መፍጨት ትችላላችሁ። ሙቀጫና ዘነዘና የምትጠቀሙ ከሆነ የውሃውን መጠን ማሳነስ ይኖርባችኋል። ካልሆነ ደግሞ ከላይ በመሸፈኛ ሸፍናችሁ መውቀጥ ይኖርባችኋል። አኩሪ አተሩ በውሃ በቆንጆ መልኩ ከተፈጨ በኋላ ይህንን ይመስላል። በይዘቱ ስትመለከቱት ወፈር ያለ ይሆናል። የቀራችሁንም አኩሪ አተር መጀመሪያ ባሳየኋችሁ መሰረት መፍጨታችሁን ትቀጥላላችሁ። ሁሉንም አኩሪ አተር ከፈጫችሁ በኋላ በደንብ ታጣሩታላችሁ። አኩሪ አተሩን ለማጣራት በጣም ንጹህና ስስ የሆነ ጨርቅ ትጠቀማላችሁ። እኔ ነጠላ ተጠቅሜያለሁ። ነጠላ ከሌላችሁ አቡጀዴ ጨርቅ መጠቀም ትችላላችሁ። ሰፋ ያለ ጎድጓዳ ሳህን ላይ ጨርቁን ታነጥፋላችሁ። ጨርቁ ላይ የቻለላችሁን ያህል የፈጫችሁትን የአኩሪ አተር ትገለብጣላችሁ። ጨርቁን ለመጠምዘዝ እንዲሁም ለመጭመቅ እንዲመቻችሁ እዚህ ጋር አኩሪ አተሩን ባታበዙበት እመክራችኋለሁ። እዚህ ጋር ወንፊት መጠቀም ለምትፈልጉ በጣም ጠባብ የሆነ ወንፊት ከማንኪያ ጋር ብትጠቀሙ ትችላላችሁ። ነገር ግን በተሻለ መልኩ እንዲጣራላችሁ ከፈለጋችሁ ጨርቁን ተጠቅማችሁ ብታጣሩ እመክራችኋለሁ። አሁን ጨርቃችሁን ትሰበስቡና ምስሉ ላይ በምትመለከቱት መሰረት ታሽከረክሩታላችሁ። እያሽከረከራችሁት በሄዳችሁ ቁጥር እየተወጠረላችሁ ይመጣል። በደንብ ከተወጠረላችሁ በኋላ እጃችሁን በመጠቀም በሚገባ ትጨምቁታላችሁ። እዚህ ጋር አንድ መዘንጋት የሌለባችሁ ነገር ይህን ወተት ስታዘጋጁ እጃችሁን በሚገባ መታጠባችሁን እንዳዘነጉ። ጨርቁን እየጠመዘዛችሁ እንዲሁም እየጨመቃችሁት ስትሄዱ ብዙ ኃይል ባታበዙበት ይመከራል። ከመጠን በላይ ጠቅልላችሁት ስትጨምቁት ጨርቁ ሊቀደድባችሁና ከእንደገና ስራውን ሊያስጀምራችሁ ስለሚችል ትዕግስት አድርጋችሁ ኃይል ሳታበዙ ቀስ እያላችሁ እየጠመዘዛችሁ መጭመቅ ይኖርባችኋል።
አንድ ዙር ከጨመቃችሁት በኋላ ዝቃጩ ይህንን ይመስላል። የቀራችሁንም የአኩሪ አተር ልክ መጀመሪያ ባሳየዋችሁ መሰረት እየጠመዘዛችሁ እየጨመቃችሁ ወተቱን ታወጣላችሁ። መለኛ ላይ የምንሸጣቸውን የተለያዩ የምግብ ግብአቶች ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት እየላካችሁ ማዘዝ ትችላላችሁ። የማረቆ በርበሬ፣ የተነጠረ ለጋ ቂቤ፣ ሚጥሚጣ፣ የተለያዩ የሽሮ አይነቶችን፣ የማቁላያ፣ የመከለሻ፣ የአልጫ ቅመሞችን፣ የቡላ ዱቄት፣ የአጥሚት እህልና ሌሎችን ታገኛላችሁ። ኢትዮጵያ ውስጥም ሆነ ከኢትዮጵያ ውጭ ሆናችሁ ማዘዝ ትችላላችሁ። የአኩሪ አተሩን በጨርቁ ከጨመቃችሁ በኋላ እንደዚህ ወተቱ ይወጣላችኋል። ወተቱን ሰፋ ያለ ጎድጓዳ ሳህን ላይ ተገለብጡትና ወደሚቀጥለው ሂደት ደግሞ ትሄዳላችሁ። እዚህ ጋር ከፈለጋችሁ ጨምቃችሁ የቀራችሁን ዝቃጭ መልሳችሁ የጭማቂ መፍጫው ላይ ጨምራችሁ ትንሽ ውሃ ታደርጉበትና መልሳችሁ እየጨመቃችሁ ውስጡ የቀረውን ወተት ማውጣት ትችላላችሁ። ነገር ግን ይህን የምታደርጉ ከሆነ ውሃ ማብዛት የለባችሁ። አሁን ሰፋ ያለ ድስት ምድጃችሁ ላይ ትጥዳላችሁ። የቀረ ነገር ካለ በወንፊት አንዴ ታጣሩታላችሁ። እዚህ ጋር የምትጠቀሙት ድስት ለወጥ የምትጠቀሙት ሳይሆን ንጹህ የሆነ ድስት ቢሆን ይመረጣል። ለወጥ የምትጠቀሙበት ድስት ከሆነ የምታዘጋጁት ወተት የወጡን ቃና ሊይዝባችሁ ስለሚችል ወይም ድስቱን በሚገባ ማጠብ ይኖርባችኋል። አሁን ምድጃችሁን በዝቅተኛ ሙቀት ወይም በመካከለኛ ሙቀት ታሞቁና እጃችሁ ቶሎ ቶሎ እያማሰለ ከ15 እስከ 20 ደቂቃ ድረስ ታፈሉታላችሁ። ወተቱ ሙቅ እያለላችሁ ሲመጣ አረፋ እየሰራ ይሄዳል። አረፋውን ሰፊ ማንኪያ ወይም ማማሲያ በመጠቀም ቀስ እያላችሁ ከላይ ታነሳላችሁ። ይህንንም አረፋ የማንሳት ሂደት ወተቱ 20 ደቂቃውን እስኪጨርስ ድረስ ትከተላላችሁ። በመካከለኛ የምድጃ ሙቀት ለ20 ደቂቃ ያህል ካፈላሁት በኋላ ይህንን መስሎልኛል። አሁን ያፈላችሁትን ወተት ከድናችሁ ታቀዘቅዙታላችሁ። ከ30 እስከ 45 ደቂቃ ያህል ሙሉ ለሙሉ ከቀዘቀዘላችሁ በኋላ ከላይ ስልባቦት ሊሰራ ስለሚችል ስልባቦቱን ቀስ ብላችሁ ታነሳላችሁ። የአኩሪ አተር ወተት ብቻውን ስለማይጣፍጥ እዚህ ጋር ከፈለጋችሁ ስኳር፣ ቴምርና ቫኒላ የመሳሰሉትን ጣፋጮች ከላይ ጨምራችሁ በደንብ አማስላችሁ ማሟሟት ትችላላችሁ። እኔ ያዘጋጀሁትን ወተት ለሌሎች ግብአቶች መጠቀም እቅድ ስላለኝ ምንም አይነት ማጣፈጫዎች አልጨመርኩበትም። አሁን ያዘጋጃችሁትን ወተት ማጥለያ በመጠቀም ከጠርሙስ በተዘጋጀ ብልቃጥ ትገለብጡታላችሁ። ወተቱን የምታስቀምጡበት ብልቃጥ አየር የማያስገባ ንጹህና ከጠርሙስ የተዘጋጀ ቢሆን ይመረጣል። ወተቱን አንዴ ካዘጋጃችሁና በንጹህ ውሃ ከገለበጣችሁት በኋላ ማቀዝቀዣ ቤት ውስጥ ከ3 እስከ 5 ቀን ምንም ሳይሆን ይቀመጥላችኋል። ይህ ወተት ሳይበላሽ ለቀናት የሚቆይላችሁ ከእጅ ንክኪ ነፃ ሆኖ አየር ካልገባበትና የመብራት ኃይል ካልተቋረጠበት ብቻ ነው። ወተቱ ከተበጣጠሰ፣ ጣዕሙን ከቀየረ እንዲሁም ቀለሙን ከቀየረ ፈጽሞ መጠቀም የለባችሁም። ወተቱን ካዘጋጃችሁት በኋላ ማቀዝቀዣ ቤት ውስጥ የማታስቀምጡት ከሆነ ከ2 ሰዓት በላይ መቆየት አይችልም። ስለዚህ ማቀዝቀዣ ቤት ውስጥ የማታስቀምጡት ከሆነ ቶሎ መጠቀም ይኖርባችኋል። ወተቱን ብቻውን የምትጠጡት ከሆነ ስኳር አድርጋችሁ መጠጣት እንዳዘነጉ። ይህን የጾም ወተት ሁላችሁም በየቤታችሁ ሞክራችሁት እንደምትወዱት ተስፋ እናደርጋለን። በቀጣይ ሌሎች ጥራጥሬዎችን ተጠቅመን የጾም ወተት እንዴት እንደምናዘጋጅ እናሳያችኋለን። የዛሬው ቪዲዮ ላይ ያልገባችሁ ነገር ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ እዚህ ድረስም ከተከታተላችሁት የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።